እኔ ግን ቀን በፈጠራችሁ ግን ምን አለበት ቆይ ብትረጋጉ። በዚህ እድሜሽ እንደዚህ የሚያደርግሽ ግን ምንድነው እሱ ጉዳይ? በቃ የወጣልሽ እብድ ሆንሽ። ወይኔ እብደት ሲጀምር እንደዚህ ነው የሚያደርገው። ይሄው ኧረ ተይ 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 እንደው ትንሽ ፈሪ እንኳን ልጅሽን እንኳን አታሳቂ። ልጅሽ እስቲ አሁን 10 ዓመት 11 ዓመት ይሆነዋል አይደለ? ልጅሽን አታሳቂ። ለማያው ሰው ጓደኞቹ ሲያዩ እናት ምን ሆና ነው እንደዚህ የሚያረጋት ማለታቸው ይቀራል። ኧረ እባክሽ አንቺ ሴትዮ ተይ ተይ ተይ። ኧረ ልብ ግዙ። ቪው ለማግኘት እና ፎሎ ለማግኘት እንደዚህ መሆን ምን ማለት ነው እሱ? አንቺ በቃ እንደዚህ ማንነትሽን እንደዚህ ነው የምትገልጪው? ኧረ እባክሽ ውሽዬ፣ ኧረ ተይ 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 ተይ። ኧረ ልጅሽን እያሰብሽ ልጅሽን አታሳቂ። አሁን ህፃኑም ትልቁም ቲክቶክ ተጠቃሚ ነው እንዳለ። አሁን የጓደኞችሽ የልጆችሽ ጓደኞች ቢያዩ ልጅሽን እኮ ያሸማቅቁታል። የፋሲካ የልጅ የእንትናን እናትህን አያት እያሉ ማለት ነው። ለምን እንደዚህ ታያረጊያለሽ? ኧረ ልብ ግዢ። ኧረ እባክሽ አንቺ ትልቅ ሰው አይደለሽ እንዴ? ኧረ እባክሽ ወይስ በቃ አብደሽ ወጣልሽ? ወይ ጉድ እኮ ነው። ኧረ ልብ ግዙ። ልባችሁ ምን ወሰደው? ቆይ የዱባይ ሙቀት ልባችሁን ወሰደው? አይምሯችሁን ወሰደው? ማሰቢያችሁን የት አርጋችሁት ነው? በልታችሁት ነው ከምግብ ጋር ማሰቢያችሁን? ኧረ ተው፣ አገሪቷንም አታሰድቡ፣ ራሳችሁንም አታሰድቡ። ኧረ እባካችሁ ወይኔ ጉዴ። ምን ማለት ነው እንደዚህ መዝለል፣ እንደዚህ መንዘላዘል? በእንደ ድመሽ ለምን አትሆኝም? ህፃን ልጅ እኮ አይደለሽም አንቺ። ህፃን ልጅ ራሱ እንደዚህ አይንዘላዘልም። ወይኔ አባቴ ድረስልኝ ብላለች እንትና። ወይኔ በላቸው ጉድ እኮ ነው። ሰው ሲጠሽሽ ይኸው እንደዚህ ነው የሚያስጀምረው። ሲጀምር እንደዚህ ነው የሚያደርገው መጀመሪያ ማለት ነው። ቤት ውስጥ ይጀምራል፣ ከዛ ወደ ውጭ ይወጣል።